ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው። ክቡራን አድማጮች፣ በበርካቶች ዘንድ ሲጠበቅ የነበረውና የመካከለኛው ምስራቅን ወይ ትርምስን ወይ ሰላሙን ያበስራል ተብሎ የተጠበቀው የአሜሪካና የኢራን የኦማኑ ድርድር ተካሂዷል። ከድርድሩ በኋላ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር በሚነግዱ ሀገራት ላይ ማዕቀብ ሲጥሉ ግራጋቢ መግለጫ ሰጥተዋል። ግራጋቢው መግለጫ ተከትሎ ኢራን ምን አለች? በኢራን ዋና መዲና ቴህራን ከፍተኛ ጭንቀት መንገሱ ይነገራል። የአሜሪካ የጦር መርከቦች ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ወይ ተኩሱ ወይ ተመለሱ የሚለውን ትዕዛዝ በመጠበቅ ላይ ናቸው። ይህንን በተመለከተ አዳዲስ ሰበር መረጃዎች ሌሊቱን ተሰምተዋል። አስደምጣችኋለሁ። በሌላ በኩል ክቡራን አድማጮች የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማና ባለቤታቸው ሚሼል ኦባማን በዝንጀሮ ላይ ጭንቅላታቸው ተተክሎ የሚያሳይ ምስል በዚህ የብላክ ሂስትሪ መንዝ ወይም ደግሞ የጥቁር አሜሪካውያን ስኬት በሚዘረዘርበት በዚህ ወር ላይ መልቀቃቸው አነጋጋሪ ሆኗል። ጉዳዩ ቁጣን ከቀሰቀሰ በኋላ ቪዲዮ እንዲጠፋ ቢደረግም አሁንም ትራምፕ ይቅርታ ይጠይቁ የሚለው ግፊት እየበረታ ሄዷል። የምታደምጡት ሌላኛው መረጃ ነው። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በመላው ዓለም በበርካቶች ዘንድ ሲጠበቅ የነበረው የኢራንና የአሜሪካ ድርድር በኦማን ሙስካት መጀመሩ የተዘገበ ሲሆን ድርድሩ ግን በአስገራሚ ሁኔታ ሁለቱም ተደራዳሪዎች ፊት ለፊት ሳይገናኙ በአንድ ከተማ ሙስካት ውስጥ ሆነው እርስ በርስ በሚጻጻፏቸው ደብዳቤዎች ድርድሩ ለሰዓታት መካሄዱ ተዘግቧል። ለሰዓታት ከተካሄደው ድርድር በኋላ የኢራን ውጭ ጉዳይ ሚኒስትር ባወጣው መግለጫ ከአሜሪካ ጋር ድርድር ጀምረናል፣ ድርድሩ ይቀጥላል ብለን ተስፋ እናደርጋለን ከማለት ውጪ ድርድሩ የነበረበት ሁኔታና አሁን ያለበትን ሁኔታ በዝርዝር አላስቀመጠም። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ድርድሩ ትናንትና ከተካሄደ በኋላ ዛሬ ሌሊቱን ከኢራን ጋር ንግድ በሚያካሂዱ ሀገራት ላይ 25% ታሪፍ መጣላቸው ተሰምቷል። በኦማን የተካሄደውን ድርድር አስመልክቶም የእስራኤሉ ታይምስ ኦፍ ኢዝራኤል በጉዳዩ ዙሪያ ዲፕሎማትን ጠቅሶ ባወጣው መረጃ እንደዘገበው የኢራን ተደራዳሪዎች ለሁለት የአሜሪካ ጥያቄዎች አይሆንም የሚል መልስ እንደሰጡ አመልክቷል። የመጀመሪያው የኒውክሌር ጉዳይ ሲሆን አሜሪካ ኢራን የኒውክሌር ፈንጂ እንዳትሰራ ዩራኒየም ማብላላትን ፈጽሞ አሁኑኑ ታቁም የሚል ጥያቄ አቅርባ የነበረ ሲሆን የኢራን ምላሽ ግን እኛ የኒውክሌር ፈንጂ የመታጠቅ ምንም አይነት እቅድ የለንም፣ ነገር ግን ይህንን የሀገራችን መብት ነው፣ ኒውክሌር ማብላላቱን ግን እንቀጥላለን፣ ኒውክሌርን ለሰላማዊ አገልግሎት ነው የምንጠቀመው ብለዋል። በሌላ በኩል ደግሞ ስለ ሚሳኤል የተወራው ጉዳይ ነው። ስለ ሚሳኤል እንኳን ለመደራደር ቀርቶ ማውራትም አልፈልግም ስትል ኢራን በጉዳዩ ዙሪያ ያላትን አቋም አሳውቃለች። ኢራን ያላት ሚሳኤል ክምችትና በሰፊው ምርቱን መቀጠሏም በቀጠናው ያሉ እንደ እስራኤል ያሉ ሀገራትን ስጋት ላይ መጣሉን ተከትሎ አሜሪካ በዚህ ድርድር በቀዳሚነት ካስቀመጠችው ጉዳይ አንዱ ኢራን ያላትን የሚሳኤል ክምችት በተወሰነ ደረጃ ማክሰምና በተለይም ደግሞ አዳዲስ ሚሳኤሎችን በስፋት ማምረት ማቆም ነው።
ይህን ጉዳይ ኢራን በፍጹም እንደማትቀበለውና የሚሳኤል ጉዳይ እንዲያውም የመከላከያ አቅማችን ስለሆነ በፍጹም ለድርድር አይቀርብም ስትል ኢራን በደብዳቤው አሳውቃለች። በዚህ ዙሪያ ማውራትም ጭምር አንፈልግም የሚል ነው። ኢራን ወደ ድርድር የገባችው እጇን ለመስጠት ሳይሆን አቋሟን ለማሳወቅ እንደሆነ በግልጽ በትናንትናው የኦማኑ ድርድር ማሳወቋ የተገለጸ ሲሆን የዩራኒየም የማብላላት ሂደትን አላቆምም ማለቷ ወደ ፈንጂ መስራት መቃረቧን ለማሳየት ነው የሚሉ ዲፕሎማቶችም በርከት ብለዋል። በሌላ በኩል ሚሳኤሉን አልቀንስም ማለቷ ደግሞ ማንም ሊያዘኝ አይችልም የሚል መልእክቷን እያስተላለፈች ሊሆን ይችላልም ተብሏል። በዚህ እንዳለ ታዲያም በሰፊው ሲጠበቅ የነበረውን ድርድር አስመልክቶ መረጃ ማግኘት አስቸጋሪ በሆነበት ሰዓት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ሌሊቱን መግለጫ ሰጥተዋል። ትራምፕ በሰጡት መግለጫ ንግግራችን በአሜሪካ አሸናፊነትና ተቆጣጣሪነት መንፈስ የተሞላ ነበር ሲሉ ሲናገሩ ፕሬዝደንቱ ስለ ድርድሩ ሲያስቀምጡ ከኢራን ጋር ጥሩ ንግግር ወይም ጉድ ቶክ አድርገናል። እነርሱ ስምምነቱን በጣም ይፈልጉታል፣ ደግሞም መፈለግም አለባቸው። እኛ እኮ የያዝነው የሚበላቸውን መሳሪያ ነው። ስለዚህ ኢራኖች ይፈሩናል፣ ያውቁናል ብለዋል። እኛ አንቸኩልም ያሉት ዶናልድ ጄ ትራምፕ አሜሪካ ለስምምነት እንደማትታደፍ ወይም ኖራሽ እንደሆነች ገልጸዋል። እኛ በቂ ጊዜ ያለን፣ የምንቸኩልበት ምክንያት የለም። ነገር ግን ኢራን ሳትስማማ የምትቀር ከሆነ የሚያጋጥማትን መዘዝ በጣም ከባድ ዋጋ የሚያስከፍላት ስለሆነ ይህንን ጉዳይ እያጤነችው እንደሆነ አውቃለሁ ብለዋል። አሁን ኢራን ይዛው የመጣቸው ሐሳብ ከዓመት በፊት ከነበራት አቋም በጣም የተለየና እጅግ የተሻለ መሆኑን ተመልክቻለሁ በማለት ገልጸው ይህንን አሁን ያቀረቡትን ሐሳብ ድሮ አቅርበውት ቢሆን ኖሮ ያኔውኑ ተቀብለናቸው ነበር በማለት ኢራን አሁን ከአቋሟ ብዙ ዝቅ ማለቷንና ለአሜሪካ ጥያቄዎች መንበርከኳን በሚጠቁም መልኩ ገልጸዋል። ይሁን እንጂ ኢራን ይህንን በይፋ አላሳወቀችም። ንግግሩ አልተቋረጠም፣ ለሚቀጥለው ሳምንት ሌላ ቀጠሮ ተይዟል ስትል ነው ኢራን ንግግሩ እንደሚቀጥል የገለጸችው። ነገር ግን ኢራን በጉዳዩ ዙሪያ ይህንን አንስቻለሁ፣ ያንን አድርጌያለሁ ስትል አልታየችም። ይህ በዚህ እንዳለ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ከኢራን ጋር በቀጥታ ንግድ የሚለዋወጡ ሀገራት ላይ የ25% ታሪፍ እንደሚጠሉ ከዛቱ በኋላ ፈርመው ታሪፉን ይፋ አድርገዋል። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በቀጥታም ሆነ በተዘዋዋሪ ከኢራን ጋር የንግድ ግንኙነት በሚቀጥሉ ሀገራት ላይ ከፍተኛ የዋጋ ተመን ወይም ታሪፍ የሚጥል አስፈጻሚ ትዕዛዝ ዛሬ ሌሊቱን የፈረሙ ሲሆን ትራምፕ የዋጋ ተመኑን በግልጽም ባያስቀምጡም 25%ን እንደ ምሳሌ በመጥቀስ ማንኛውም ከኢራን ዕቃ ወይም አገልግሎት የሚገዛ ሀገር በአሜሪካ ገበያ ላይ ከባድ ቅጣት ይጠብቀዋል ሲሉ እንደ ቻይና ያሉ ሀገራትን አስጠንቅቀዋል። ዋይት ሃውስ ሌሊቱን ባወጣው መግለጫ ይህ ትዕዛዝ ኢራን የኒውክሌር አቅም ለመገንባት የምታደርገውን ጥረት፣ ለሽብር የምትጠቀመውን ድጋፍና የቀጠናውን ደህንነት ለማናጋት የምታከናውነውን ተግባር ተጠያቂ ለማድረግ ያለመ ነው ሲሉ ተደምጠዋል። ይህ ማስጠንቀቂያ የተሰማው ከፍተኛ የአሜሪካና የኢራን ባለስልጣን በኦማን መዲና ሙስካት ድርድር መጀመራቸው ከተዘገበ በኋላ ነው። ታዲያ ይህ የትራምፕ እርምጃ ድርድሩን እንዳያበላሸው ተዘግቷል። ባለፈው ሰኔ ወር የአሜሪካ የኢራንን 3 ዋና ዋና የኒውክሌር ተቋማት በፈንጂ መምታቷን ተከትሎ በሁለቱ ሀገራት መካከል ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። አሜሪካ እጅግ በርካታ አውዳሚ የጦር መርከቦቿን በቀጠናው ላይ በማሰማራት አሁንም ኢራንን ከባ በማስጨነቅ ላይ ቀጥላለች። በተያያዘ ዜናም በኦማን እየተካሄደ ያለው ድርድር በነበረበት ሰዓት በተመሳሳይ ጊዜ በኢራን ውስጥ ከፍተኛ ጭንቀት መኖሩን የሚያመለክቱ ሪፖርቶች ወጥተዋል። በኢራን መዲና ቴህራን የሚገኙ ዜጎች ከፍተኛ ጭንቀት ውስጥ መሆናቸውን መገናኛ ብዙሃን የዘገቡ ሲሆን የቴህራን ነዋሪዎች የውጭ አገር ጋዜጠኞችን መንገድ ላይ ሲያገኙ ደጋግመው የሚጠይቁት ጥያቄ ጦርነት ይነሳ ይሆን የሚል እንደሆነ በስፍራው የሚገኙ የዓለም አቀፍ መገናኛ ብዙሃን ጋዜጠኞች ዘግበዋል። ኢራናውያን በድርድሩ ውጤት ላይ ያላቸውን ተስፋ አነስተኛ መሆኑን የሚገልጹ ሲሆን ዋናው ትኩረታቸው ግን የጦርነት አሰቃቂነት መከላከል ነው ብለዋል። እንደ ቴህራን ነዋሪዎች ገለጻ ከሆነ ማንኛውም አይነት ጦርነት ፍርሃትና ጭንቀት ከመፍጠሩ ባለፈ ቀድሞውኑ የከበደውን የኢኮኖሚ ጫና በእጥፍ ይጨምረዋል እንጂ አያቀለውም ብለዋል። ጦርነትን ለማስቀረት ዲፕሎማሲያዊ ጥረቶች
ቢደረጉም ህዝቡ ግን ከንግግሮች ተጨባጭ ውጤት እንደሚመጣ ጥርጣሬ እንዳለው ይገልጻሉ። በዛሬው ድርድርና የአሜሪካው ማዕከላዊ እዝ ወይም ሴንተርኮም አዛዥ ብራድ ኩፐር በስብሰባው ላይ ኦማን መገኘታቸው በኢራን በኩል ልዩ ትኩረት የተሰጠው ሲሆን የሚገርመው ግን በኢራን ልዑካን ቡድን ውስጥ የውጭ ጉዳይ ሚኒስትሩ አባስ አራግቺና የኢኮኖሚ ጉዳይ ምክትል ሚኒስትሩ የተካተቱ ቢሆንም ምንም አይነት ወታደራዊ ባለስልጣን አለመኖሩ ነው። ይህ የአሜሪካ ወታደራዊ አዛዥ በድርድሩ ጠረጴዛ ላይ መገኘታቸው በድርድሩ ወቅት እንደ ማስፈራሪያ ወይም ውጥረትን ለመቀነስ እንደተሰጠ ዋስትና እንደሚወሰድ እስካሁን ግልጽ የሆነ ትርጉም አልተሰጠውም ተብሏል። የሆነ ሆኖ ኢራን ከፍተኛ ውጥረት ላይ ትገኛለች። በቀጠናው የሚገኘው የአሜሪካ ጦርም አስፈሪ መሳሪያዎቹን እንደታጠቀም ወይ ተመለሱ ወይ ተኩሱ የሚል ትዕዛዝ ከፕሬዝደንት ዶናልድ ጄ ትራምፕ እየጠበቀ እንደሆነ መግለጹ አይዘነጋም። ይህ በዚህ እንዳለ ፕሬዝደንት ዶናልድ ጄ ትራምፕ የቀድሞ ፕሬዝደንት ባራክ ኦባማና ቀዳማዊት እመቤት ሚሼል ኦባማን ከእንስሳት ጋር በማመሳሰል የሚያሳይ ዘረኛ ምስል ያለበት ቪዲዮ በትሩዝ ሶሻል ማህበራዊ ሚዲያ ማጋራታቸው ከፍተኛ የፖለቲካ ውዝግብና ቁጣ ቀስቅሷል። እኩለ ሌሊት ላይ ተጋርቷል የተባለው ይህ የአንድ ደቂቃ ቪዲዮ የ2020 ፕሬዝዳንታዊ ምርጫ በስውር ሴራ የተሰረቀ መሆኑን የሚገልጹ መሰረተ ቢስ ወሬዎችም የተካተቱበት ሲሆን በቪዲዮ ማጠናቀቂያ ላይ ለ2 ሰከንዶች ያክል የቀድሞ ፕሬዝደንት ባራክ ኦባማና ባለቤታቸው ሚሼል ኦባማ ራሳቸው በዝንጀሮ አካል ላይ ተገጥሞ The Lion Sleeps Tonight የሚለው ዘፈን ሲደመጥ ይታያል። ምንም እንኳን በቪዲዮ የመጀመሪያ ቅጂ ላይ ሌሎች የዲሞክራት ፓርቲ መሪዎች እንደተለያዩ እንስሳት ተደርገው ቢቀርቡም ለምሳሌ ጆ ባይደን እንደ ዝንጀሮ፣ ካማላ ሃሪስ እንደ ኤሊ፣ ፕሬዝደንት ትራምፕ ባጋሩት አጭር የተቆራረጠ ቪዲዮ ላይ ግን ኦባማዎች ብቻ ተለይተው ቀርበዋል። ይህ ድርጊት በሁለቱም የፖለቲካ ጎሳዎች ዘንድ ጠንካራ ተቃውሞ ያስከተለ ሲሆን በአሜሪካ ታሪክ ረዥም ጊዜ ያገለገሉ ጥቁር ሴናተር የሆኑት ሪፐብሊክ ቲም ስኮት ድርጊቱን አውግዘዋል። ይህ ከዋይት ሃውስ ያየሁት እጅግ ዘረኛ ድርጊት በመሆኑ ቪዲዮ ሐሰተኛ እንዲሆን እጸልያለሁ በማለት ትራምፕ ቪዲዮውን እንዲያጠፉት አሳስበዋል። ዴሞክራቱ የካሊፎርኒያው ገዢ ጋቪን ኒውሰን ድርጊቱን አጸያፊ ሲሉ የገለጹት ሲሆን አንዳንድ የሪፐብሊካን ፓርቲ አባል ድርጊቱን እንዲያወግዙ ጥሪ ያቀርበዋል። የዋይት ሃውስ ቃል አቀባይ ካሮላይን ሌቪት በበኩሏ ይህ ፕሬዝደንት ትራምፕ እንደ የጫካው ንጉስ፣ ዴሞክራቶችን ደግሞ እንደ ላየን ኪንግ ገጸ ባህሪያት የሚያሳይ የኢንተርኔት ቀልድ ወይም ሜም ነው። በውሸት መቆጣት አቁሙ። ፕሬዝደንቱን ለመክሰስ የምትሄዱበት መንገድ የሚያዋጣ አይደለም ሲሉ ቁጣቸውን ገልጸዋል። ይህንን ይበሉ እንጂ ቪዲዮው ቁጣን ከቀሰቀሰ በኋላም ዋይት ሃውስ ከገጹ ላይ ቪዲዮን አጥፍቷል። ቪዲዮው መጀመሪያ ላይ ከዋይት ሃውስ ቃል አቀባይ ካሮላይን ሌቪት በኩል ተራ ቀልድ ነው ተብሎ የነበረ ቢሆንም ተቃውሞ ሲበረታ ግን ቪዲዮው የተለጠፈው በዋይት ሃውስ ሰራተኛ በስህተት የተለጠፈ ነው ተብሎ እንዲነሳ ተደርጓል። ፕሬዝደንት ትራምፕ በአደባባይ ለመተቸት ወደ ኋላ የማይሉት የሪፐብሊካን ሴናተሮች ተወካዮችም ድርጊቱን አውግዘው የሴኔቱ አናሳ ቡድን መሪ ቹክ ሹመር ድርጊቱን አጸያፊና አደገኛ ሲሉ ገልጸውታል። ፕሬዝደንቱ ለባራክና ለሚሼል ኦባማ ይቅርታ እንዲጠይቁ አሳስበዋል። የህዝብ ተወካዮች ምክር ቤት አናሳ ቡድን መሪ ሐኪም ጄፌሪ በበኩላቸው የሪፐብሊካን መሪዎች እንዲህ ያለውን ግለሰብ ለምን እንደሚደግፉ ጥያቄ አቅርበዋል። ፕሬዝደንት ባራክ ኦባማና ባለቤታቸው ሚሼል ኦባማን በዝንጀሮ ላይ ተተክለው የሚያሳየው ቪዲዮ የተለቀቀው የአፍሪካ አሜሪካውያን ስኬትና አስተዋጽኦ በሚዘከርበት የጥቁር ታሪክ ወር ወይም ብላክ ሂስትሪ መንዝ የሚከበርበት ወቅት መሆኑን ቁጣውን ይበልጥ አባብሶታል ተብሏል። ባራክ ኦባማ የአሜሪካ የመጀመሪያው ጥቁር ፕሬዝደንት በመሆን መርጠው እንደነበር ይታወሳል። ፕሬዝደንት ትራምፕ ከዚህ ቀደምም በሰው ሰራሽ አስተውሎት ኤአይ የታገዙና የፖለቲካ ተቃዋሚዎችን የሚያጣጥሉ ተቃዋሚዎቻቸው ወደ አደባባይ ሲወጡ በላያቸው ላይ ሰገራ ሲያርከፈክፍ የሚታዩ የኤአይ ምስሎችን ሲያጋሩ መቆየታቸው አይዘነጋም። ምንም እንኳን ቪዲዮው አሁን ቢነሳም ፕሬዝደንት ዶናልድ ጄ ትራምፕ ግን እነ ኦባማን ይቅርታ ይጠይቁ አይጠይቁ እስካሁን በግልጽ ስለ ጉዳዩ ያሉት ነገር የለም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ ያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ